اللهم بارك لنا في رمضان اللهم بارك لنا في رمضان የ1447ኛው ታላቁ የረመዳን ወር ጾም ወደ መገባደጃው እየተጠጋ ይገኛል። ወሩ ምንም እንኳን ወደ መጨረሻው ቢጠጋም የተቀሩት ቀናት ዋጋ ከቀደመው ጊዜ ይበልጥ ከፍ እንደሚል የእስልምና እምነት መምህራን ይናገራሉ። ይህም በመሆኑ ነብዩ መሐመድ በእነዚህ የመጨረሻ 10 ቀናት ከሌላ ጊዜ በተለየ መልኩ በአምልኮ ረጅም ጊዜ የሚያሳልፉባቸው ቀናት እንደነበሩ ነው ሀጅ መሐመድ አሚን ሰይድ የሚያስረዱት። ዛሬ የሶስተኛውን 20 ተጀምሯል። እንግዲህ የመጀመሪያው ረህማ አስወሰጡ መግፊራ የመጨረሻው ደግሞ ሞት ምድብ ነው። በቃ ኢትቁም ሚነናር ሰው ልጆችን አላህ Subhanahu Wa Ta'ala ከእሳት ነፃ የሚያደርግበት። ስለዚህ በዚህ 10ኛው ላይ ሐታ ረሱላችን ሰለላሁ ዐለይሂ ወሰለም ሽርጣቸውን ያስሩና ቤተሰቦቻቸውን በእንቅልፍ የሚያነሱበትና በዚህ በ10ኛው ቀን ባላችሁ በ10 ቀን ውስጥ በኢባዳ በጣም እንዲጠነክሩ ያነሳሳቸው ነበር። እሳቸውም ረሱል ሰለላሁ ዐለይሂ ወሰለም በዚህ 10ኛው መጨረሻ ላይ ኢዕቲካፍ አላህን በጣም ለመገዛት ወደ መስጂድ ገብተው 10 ቀን ያለችውን አላህን ኢባዳ በሚያደርጉበት የነበረበት 10 ነው ማለት ነው። እነዚህን ቀናት ይበልጥ ውድ እንዲሆኑ ካስቻሏቸው ጉዳዮች መካከል የመውሰኛይቷ ሌሊት አሊያም ለይለተል ቀደር የሚገኝባቸው ቀናት በመሆናቸው ነው። ይህም የ83 ዓመታት ዋጋ ያላት አንዲት ሌሊት በእነዚህ ቀናት ውስጥ የምትገኝ በመሆኗ እነዚህን ቀናት ይበልጥ ውድ እንደሚያደርጓቸው ነው ሀጅ መሐመድ አሚን የሚያነሱት። የዚህ 10 ላይ ሰው ልጅ የሚጠነክርበት ነው። መጀመሪያ ረመዳን ሲታይ መስጊድ በጣም ይንጋጋል። እያደረ ሲሄድ ሰው ቀንስ እያደረ ሲሄድ ሰው መብዛት ነው ያለበት። እየተጠጋ ሲሄድ ነው አጅሮቹ ያሉበት ማለት ነው። ይሄ ለይለተል ቀድር ማለት ሺህ ወር የሺህ ወሮች አጅር የሚሰጥበት ነው። خير من 1000 شهر ሺህ ወሮችን ሂሳብ ስናደርገው 83 ዓመት እድሜ ያለውን በአንድ ጊዜ የሚሰጥበት ማለት ነው። 83.6 ይላሉ አንዳንዶቹ። የዚህ 83 ዓመት ቻንስ በአንድ ጊዜ የሚታገኝበት ኢባዳ ላይ ጋፊል መሆን ማለት መሸወድ ማለት ነው። ምን ያህል ነው እድሜያችን አናውቀውም፣ ምን ያህል እንደምንኖር ግን በዛች ሰከንድ ውስጥ 83 ዓመቱን ማግኘት ማለት ትልቅ እድል ነው፣ ትሩፋት ነው። ለዚህ ነው ረሱላችን ሰለላሁ ዐለይሂ ወሰለም ወገባቸውን አስሮ ቤተሰቦቻቸውን አንስቶ በዚህ ኢባዳ ላይ በጣም ይጠነክሩ ነበር። የእነዚህን ቀናት ደረጃ በአግባቡ በመረዳት በመልካም ተግባራት መጠንከር እንደሚገባም ገልጸዋል። በተለይ 10 ላይ ወጣቱ በሌላ ነገር መዘናጋት የለበትም። በሌላ ነገር መዘናጋት የለበትም። በዚህ ቦታ ላይ የሚጠይቀውን ነገር በሙሉ ባጀት የሚጸድቅበት ጊዜ ነው። በዚህ ጊዜ ብልጥ ሰው ራሱን ኢባዳ ውስጥ አድርጎ አላህን መለመን ያለበትን ለምኖ ባጀቱን የሚያጸድቅበት ነው። ማንኛውም ጤንነት ይሁን ሀብት ይሁን ምን ሁሉም ነገር ብትጠይቀው አላህ የሚሰጥበት ቀን ስለሆነ ጊዜያቸውን በሌላ ነገር መፍጀት የለባቸው። ለቺ 10 ቀን ኢባዳ አድርጎ አላህ Subhanahu Wa Ta'ala የሚፈልጉትን ነገር የሚሰጥበት ጊዜ ስለሆነ ይሄ 10 ቀን ውስጥ ሰው ልጅ በጣም ራሱን ቢዚ የሚያደርግ በሰው ወሬ አለማብዛት፣ ሐሜት፣ ማጣላት፣ ሰው ማጣላት በእነዚህ አይነቶች ነገሮች ላይ በጣም መራቅ አለበት። ሰው ቢቻል እንዳውም የተጣላ ማስታረቅ፣ የታረዘው ማልበስ፣ የተራበው ማብላት እጥፍ አለው አጅሩ። በዚህ ጊዜ በዚህ 10 ላይ እጥፍ ነው ከመጀመሪያ በላይ እጥፍ ያለው። ለምን አላህ Subhanahu Wa Ta'ala ባሪያውን በእሳት ነፃ የሚያወጣበትና የሚያጸድቅበት ስለሆነ በእነዚህ ነገር ላይ መወርታት ነው ያለበት። ሰላሙን ዐላ ሸህሪ ሲያሚ ፈኢነሁ አማኑ ሚነ ረሕማን አዩ አማኒ አላሁመ ባሪክ ለና